እንኳን ለሊቀ መላእክት ቅዱስ ዑራኤል ወራዊ ክብረ በዓል በሰላም አደረሳችሁ። የግንቦት ድርሳነ ዑራኤል በአካል ሦስት በአገዛዝ አንድ የሆነ ጥንት የሌለው መለኮታዊ እሳት በሚሆን በአብ ስም በአገዛዝ አንድ በሐሳብም ትክክል መለኮታዊ እሳት በሚሆን በወልድ እንዲሁም በአገዛዙ ቀድሞ የነበረ ወደፊትም የሚኖር ጥንት የሌለው በአንድነቱ ያለመለየት የሚኖር መለኮታዊ እሳት በሆነ በመንፈስ ቅዱስ ስም እናምናለን። ለዘላለሙ በሰውና በመላእክት ዘንድ በአንድ አምላክነቱ ለሚሰገድ ለሱ በሕልውናውና ባገዛዙ አንድ በመሆኑ ላገዛዙ መስገድ መታዘዝ ይገባል በእውነት ለዘላለሙ። ልመናውና በረከቱ ለዘላለሙ ከሁላችን ጋር ይሁንና በግንቦት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ውድ የባህራን ሚዲያ ቤተሰቦች ይህ ቻናል ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትጀምሩ እናስታውሳችኋለን። ምዕራፍ 1 ከ99ኙ ነገደ መላእክት አንዱ ስለሚሆን ስለ ቅዱስ ዑራኤል በብዙ ትጋትና ሕሊናን በመወሰን የቁስጥንጥንያው ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ይህ ነው። እኔ አባ ሕርያቆስ እግዚአብሔር የመላእክት አለቃ ክብራቸውን እንዲገልጽልኝ በብህንሳ ገዳም 40 ቀንና 40 ሌሊት ጾምኩ። ጾሜን ከፈጸምኩ በኋላ የሚካኤልና የገብርኤል የዑራኤልን የመላእክት አለቆችን ሁሉ የክብራቸውን ዜና ፈጣሪ ገለጸልኝ። ቁጥራቸው ሊነገር የማይቻል ስፍር ቁጥር የሌላቸው እልፍ አእላፍት መላእክት በየነገዳቸው ባማረ ዜማ እየዘመሩ ያመሰግኑታል። ክንፋቸው 6 ዓይናቸውም በሁለንተናቸው የመላ ሱራፌልና ኪሩቤል ቅዱስ 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 እጹብ ድንቅ እጹብ ድንቅ እያሉ ይዘምራሉ፣ ያመሰግናሉ። ይህን ሁሉ ከሰማው በኋላ የእያንዳንዱን ሹመት ገለጸልኝ። የዑራኤልንም ሹመት ጥር 22 ቀን እንደሆነና ዳግም ለዘላለሙ ለባሮቹ የምሕረትና የይቅርታ አማላጅ የሆናቸው ዘንድ ቃል ኪዳን የተቀበለበት ሐምሌ 21 ቀን መሆኑን ገለጠልኝ። እግዚአብሔርን የማያውቅ ጦረኛና ፈረሰኛ የሆነ የሚያስፈራ ኃይለኛ ጎበዝና ነፍሰ ገዳይ የሆነ ስሙ ጎልያድ የተባለ አንድ ኤሎፍላዊ ሰው ነበረ። እግዚአብሔርም ለእስራኤል ልጆች ጠላት ወይም ተቃራኒ ሲያደርገው በሱም ላይ በዘባነ ኪሩቤል ላይ የሚኖር በመፍራትና በመንቀጥቀጥ በሱራፌል አንደበት የሚመሰገን ምስጋና ገንዘቡ የሚሆን የእግዚአብሔር የመቅደሱ አገልጋይ የሆነውን መልአኩ ዑራኤልን የበቀል መልአክ አድርጎ አስነሳበት። ይህም ጎልያድ ከቶ ኃይሌ ልትቋቋም ትችላለህን? ይልቁንስ ለእኔ ተገዛ፣ ለአማልክቶቼም ስገድ ሲል ለእስራኤል ንጉሥ ለብንያማዊው ለቂስ ልጅ ለሳኦል መልእክተኞችን ላከበት። ነገሬን አቃለህ አልቀበል ብትል ሀገርህ ሁሉ ይጠፋል፣ ሕዝብህም ከብርሃን ይታወራሉ፣ ጽዮንም በሐዘን ትጨልማለች በማለት ዛተበት። መልእክተኞችም ወደ ሳኦል ሄዱና የነገሩን ሁኔታ በማጋነን ነገሩት። ሳኦልም መልእክተኞቹ እስከ ነገ ቆዩኝ፣ የሚሆነውን ሁሉ ነግራችኋለሁ አላቸው። ይህንንም ካለ በኋላ ከፎቅ ላይ ወጣና አምላኬ የእስራኤል አምላክ ሆይ ባሮችን ይቅር በላቸው፣ እኔም በድዬ ከሆነ ነውር የሌለውን ንጹሕ መሥዋዕት የሚያቀርበውንና በትክክል የሚያስተዳድራቸውን ንጉሥ አንግስላቸው ሲል ወደ እግዚአብሔር ጸለየ። ኢሳይያስ በፊትህ መንገድህን የሚጠርግ መልእክተኛዬን እልካለሁ እንዳለ እንደዚሁ ሕዝብህ እስራኤልንና የሕግህ ማደሪያ የሆነች ጽዮንን ከጥፋት የሚያድን መልእክተኛህን ላክ። አምላካችን ሆይ የነቢያት ልጆችና ሌዋውያን ካህናትን ይቅር በላቸው፣ የተቸገሩትንም በኃይልህ እርዳቸው፣ አንተ መድኃኒትና ሕይወት ነህና በማለት ጸሎቱን ፈጽሞ ወደ ጎልያድ መልእክተኞች ተመልሶ መጣ። በማግስቱም የጎልያድን መልእክተኞች እንዲህ አላቸው፣
እኔ በፈረስና በሰረገላ ኃይል የማሸንፍህ አይደለም። የእስራኤል አምላክ ትምክህትህን ወይም ትዕቢትህን ባየ መጠን ድል አደርግሃለሁና በሉት አላቸው። መልእክተኞችም ከንጉሡ ከሳኦል የተነገራቸው መልስ ተቀብለው ሄዱና ጎልያድ ለተባለው ለ40ኛው ንጉሣቸው ነገሩት። ጎልያድም የንጉሡ የሳኦልን መልእክት በሰማ ጊዜ በፈረሱና በሰረገላው በራስ ቁሩና በሰይፉ በቀስቱም ተመካ። እግዚአብሔርም ይህን በቆሻሻ ቦታ የተጣለ ንጉሥ ነኝ ባይ በጠላቱ በጎልያድ ላይ ስለ ትምክህቱና ስለ ልቡ ተንኰል ተቈጣ። ዳግመኛም ጎልያድ ስለ ጦርነቱ ነገር አንተ የእስራኤል ንጉሥ ስትሆን እኔ የኢሎፍላዊ ጎልማሳ ነኝ፣ በዚህም ሆነ በሰናወር ሁለታችን ጦርነት እንጋጠምና የተሸነፍን እንደሆነ እስራኤል ይድናሉ ሲል መልእክተኞቹን ወደ ሳኦል ላከ። የኢሎፍሊ ጦረኞች ኃይላቸው ከእስራኤል ጦሮች ኃይል ይበልጣልና። ያን ጊዜ ጎልያድ መልእክተኞቹን ጠንካሮቹና ሯጭ የሆኑ ፈረሶች ይጫኑላችኋልና በአስቸኳይ ከሳኦል ዘንድ ደርሳችሁ ከጽዮን ተመለሱ አላቸው። የጎልያድ መልእክተኞችም ሄደው ለንጉሡ ለሳኦል ነገሩት። የእስራኤልም ሕዝብ ይህም በሰሙ ጊዜ ደነገጡ፣ ፈሩ። የይሁዳ አገሮቹም ሁሉ በዙሪያዋና እስከ ኤዶምያስ ድረስ ያሉት ሁሉ ተሸበሩ። በዚያን ወራት የእሴይ ልጅ ዳዊት ወደ ንጉሡ ሳኦል ሄደና ወደ አውቲራዝማ ደርሶ በበገናና በመሰንቆ ለእግዚአብሔር ምስጋና አቀረበ። ያን ጊዜ አውቲራዝማ እስራኤላዊ ሆይ እንደ ባህታዊ እዚህ በረሃ ውስጥ ምን አመጣ ሲል ጠየቀው። ዳዊትም ጌታዬ የሳኦል ነገር አስጨንቆኛል፣ ልጄ ሜልኮልን እሰጥሃለሁ ካለ በኋላ ልቡ እንደ ከዳኝና ክህደቱም እንደ ሰይጣን ክህደት ስለመሰለኝ ነው አለ። አውቲራዝማም የእስራኤልን ጠላት ጎልያድን ሄዶ እንዲዋጋው መልካም ምክርን ስለመከረው ዳዊትም ያን ጊዜ ከእግሩ በታች ወደቀና እግዚአብሔርን አመሰገነ። ከዚህ በኋላ አውቲራዝማ በዳዊት ላይ ጸሎት ጸለየና የእስራኤል ጠላት ጎልያድ በዳዊት እጅ ድል እንዲሆን ለእግዚአብሔር መሥዋዕት አቀረበ። ያን ጊዜ ዳዊት ተነስቶ ወደ ቂስ ልጅ ወደ ሳኦል ተመለሰ። የሳኦል ልጆችም በዳዊት ተመልሶ መምጣት በጣም ደስ አላቸው። ሳኦልም ዳዊትን ጠራና ልጄ ዳዊት ሆይ ስለ ጎልያድ ጦርነት ሳይሆን በእኔና በአንተ መካከል ባለው ጉዳይ ላይ ሁለታችን እንመካከርበት አለው። ዳዊትም ይህን ሰምቶ ልብሱን ከወገቡ ታጥቆ ወደ ሳኦል ቤት በገባ ጊዜ ሳኦልንም አዝኖና ደንግጦ በተሰበሰበው ሕዝብ መካከል ሲጨነቅ አገኘው። ዳዊትም ጌታዬ ሆይ አንተ የእስራኤል ንጉሥ ስትሆን ምን ያስተክዝሃል ሲል ጠየቀው። ሳኦልም የጎልያድ ነገር ብዙ አስጨነቀኝ ሲል መለሰለት። ጌታዬ እኔን ወደ እርሱ ላከኝ፣ እኔ ሄጄ ሕዝቡን አሳፍራቸዋለሁ፣ የኢሎፍሊንም ሰዎችና አሕዛቦች አስጨንቃቸዋለሁ። እኔ ከእሱ ፊት በወድቅ አንተ በኃይልህ አንሳኝ፣ የምሰጥህ ምርኮ ባይኖረኝ ግን ራሴን ለሞት አሳልፌ እሰጥልሃለሁ አለው። ከዚህ ቀድሞም በቃልህ ሀብት የሚሰጠኝ አልሻም፣ እኔ ግን የምፈልገው ካልተገረዙት አሕዛብ 100 ምርኮኞችን የሚሰጠኝ ብቻ ነው ብለኸኛልና አለው። እነሆ ዛሬ በኃይልህና በትእዛዝህ ወደ ኢሎፍላዊው ምድር በወርድ ልብሴ በኢሎፍላውያን ደም እስኪነከርና ተዋግቼም በድል አድራጊነት በኢሎፍሊ ሰራዊት እጅ መንሻ እስክቀበል ድረስ በዚያ ልቤ ለመዋጋት ይፈቅዳል። ዳዊትም በሳኦል ፊት 3 ጊዜ እጅ ነሳና ጌታዬ ኃይልህ ይከተለኝ፣ ፍቃዴ በመሆኑ ራሴን ለሞት አሳልፌ ሰጥቻለሁ አለ። ከዚያም ዳዊት ሰይፉን ታጥቆ ጋሻውን አንግቦ ጠንካሮች ወይም ኃያላን የሆኑትን ሰራዊት ተከትሎ ሄደ። በጽዮን የእግዚአብሔር ቃል የጥበብ መንፈስ እስኪገለጽ ድረስ። ያን ጊዜ ዳዊት በእስራኤል ልጆች የጦር ሰፈር ውስጥ ሰይፉንና ጋሻውን መልሶ አስቀመጠ። ዳዊትም ከኢሎፍላዊው ጎልያድ ጋር ለመዋጋት ወደ ጦሩ ግንባር ሲሄድ
የራሱ ጠባቂ የሆነ የእግዚአብሔር መልአክ ስሙ ዑራኤል የተባለ ከሰማይ ወረደ። ያን ጊዜም ዳዊት ልቡ ጸና፣ መልአኩ ፍርሃቱን ከላዩ ላይ አስወግዶለታልና። ከወንዙ ውስጥ 3 ድንጋዮች አንስቶ ከወንጭፉ ማወንጨፊያ ውስጥ አደረገና በእጁ ይዞ ጠላቱን ተጠባበቀ። በግራ በቀኝ ጋሻ መከታ ሆኖ መልአከ እግዚአብሔር ይጠብቀዋል፣ እሱ ረዳት ለሌለው ረዳት ነውና። ዳዊትም የጎልያድን ቁመት ከሰራዊቱ በላይ ሆኖ ባየው ጊዜ ጎልያድ እንደሆነ አውቆ በወንጭፉ ውስጥ ድንጋይ አነጣጠረና ወነጨፈ። ያን ጊዜ ጎልያድ ተመትቶ በእግዚአብሔር ኃይል ወደቀ። ድንጋይቱም በቀኙ በኩል ተስፈንጥራ ወጣችና ወደቀች። ከዚያች በኋላ ዳዊት ከጎልያድ ላይ ሰይፉን ማርኮ በገዛ ሰይፉ አንገቱን ቆረጠው። የኢሎፍሊ ሰዎችም ወደ ጽዮን ተራራ ስለሸሹ የእስራኤል ነቢያት ሁሉ በጣም ተደሰቱ። ከዚህ በኋላ ዳዊት በድል አድራጊነት ሲመለስ ዘፋኞቹ ወይም መዘምራኖቹ በየመንገዱ ወይም በየአደባባዩ የተዘዋወሩ እንዲዘፍኑና እንዲዘምሩ አደረገ። ሳኦልም የጎልያድን መውደቅ በሰማ ጊዜ ፈጽሞ ደስ አለው። የእስራኤል ልጆችም በኢየሩሳሌምና በይሁዳ አገሮች ሁሉ ዳዊትን በልባቸው ከፍ ከፍ አደረጉት፣ አነገሱትም። ሳኦልም ዳዊትን ከሐዘንና ከጥፋት ከጠላቴም እጅ አዳንከኝ አንተ ነህ ሲል ፈጽሞ አመሰገነው። ከዚህ በኋላ ልጁ ሜልኮልን ከልጆቹ መካከል መርጦ ሰጠው፣ በሙሽራም ደንብ በሰርግ አጋባው። በዚህ ጊዜ ሳኦል ለዳዊት ወርቅና ብር ጌጣጌጡን ሽልማቱንም ሁሉ እንዲሰጡት ሹማምንቱን አዘዘ። የእግዚአብሔር መልአክ ቅዱስ ዑራኤል የዳዊት የራሱ ጠባቂ ስለሆነ ከክፉ ነገር ሁሉ ጠብቆ ጠላቱን አጥፍቶለታልና። ለፈጣሪያችን ለዘላለሙ ምስጋና ይሁን፣ አሜን። ሁለተኛ ምዕራፍ። ከቅስራ ወገን የሆነ የሚስቱም ስም ደሊላ የምትባል ኤሎፍላዊት የሆነች ስሙ ሳምሶን የሚባል አንድ ዕብራዊ ሰው ነበረ። እግዚአብሔር በሰናዖር ሰዎች ክደትና በደል በእፍሩሂምና በኢሎፍላውያን ጎልማሶች ልጆች ላይ ከፍ ከፍ አድርጎት ነበር። የእግዚአብሔር ጠላቶቹ የሆኑ ኢሎፍላውያን በተሸነፉና በጦርነቱም የኤዶምያስ ልጆች በተማረኩ ጊዜ ጎበዛዝትም በጦር ሜዳ ላይ እንደተገደሉ የጽዮን ልጆችም ጓደኞቻቸውና ወንዶቻቸው ስለሞቱባቸው ጠጉራቸው እንደተላጩና ኢየሩሳሌምም ባሏ እንደሞተባት መበለት እንደሆነች ይህን ሁሉ ለሶምሶን ነገሩት። የእስራኤልን ነቢያት ጠራና ጽዮንን እስክመልሳት ድረስ ወደ እስራኤል አምላክ ጸልዩ አላቸው። ይህን ከተናገረ በኋላ ኃያላን ጦሮቹን አስተባብሮ በኃይል ተነሳና ከሰራዊቱ ጋር ወደፊት እየገፋ ሄደ። የእግዚአብሔር መልአክም በኋላቸው ይከተላቸው ነበር። በብዙ ሺህ የሚቆጠሩ መላእክትም በየነገዳቸው ከነሱ ጋር ነበሩ። ኢሎፍሊ ምድር በደረሱ ጊዜ የሰናዖርን ሀገር ከጠዋት እስከ ማታ ከበቧት። በዚያችም ሌሊት እግዚአብሔር በራእይ ተገለጸለትና በእኔ እመን፣ ለእኔ ተገዛ፣ እኔ የእስራኤል አምላክ ነኝ፣ ረዳት የሌላቸውን የምረዳ፣ በግፍ ለተገደሉትም ደማቸውን የምመልስ፣ ጠላቴንም ካፈር የምደባልቅ እኔ ነኝ አለው። ያን ጊዜ ከእንቅልፉ ነቃና በሕልሙ ያየውን ሁሉ ለታላላቅ የአገር ሽማግሌዎች ነገራቸው። በውኑ የእስራኤል ጀግኖች ከመበለቷ ልጅ ከሶምሶን ጋር ይህችን አገር ይገቡባት ዘንድ ይችሉ ይሆን በማለት እርስ በርሳቸው ተነጋገሩ። ዳሩ ግን እሱ በትክክል ሥልጣን የተሰጠው ነበር። ከዚህ በኋላ አስቀድመው ቀይ ወይም ጥቁር ይሁን ሳያውቁት ፍርሃትና መንቀጥቀጥ ያዛቸው። ጎልማሶቻቸው ወንዶቻቸውም ሚስቶቻቸውን እየጣሉ በቅድሚያ ሽሽታቸውን ቀጠሉ። ሚስቶቻቸውም ከወንዶች ልጆቻቸውና ከሴቶች ልጆቻቸው ጋር አለቁ። ሌሎች ልበ ሙሉና ጨካኞችም ግን መጨረሻውን እስኪያዩ ድረስ ቆዩ። ከከተማው ወጥተው ባዩም ጊዜ የሰራዊቱ ብዛት ወዲያና ወዲህ እንደሚዘዋወር ደመና ሆነባቸው፣ መላእክት ከነሱ ጋር ነበሩና።
እነዚህ የእስራኤል ልጆች ብዛታቸው እንደ ሳር ቅጠል በመሆኑ የጠላትን ምድር ሞሏት። እኒህም የኢሎፍሊ ሕዝቦች ወደ ቤታቸው ተመልሰው ለየራሳቸው መቆጨት ወይም ማፏጨት ብቻ ሆነ፣ የሚናገሩትንም አጡ። ከዚህ በኋላ በነጋ ጊዜ ለአሞን ምድር ቅርብ የሆነች የኢሎፍሊ ዙሪያና በሰናዖር ምድር ሽብርና ጩኸት ሆነ። ከእግዚአብሔር ዘንድ የተቀባ ሶምሶን ግን ከምናሴ ወገን የታወቁ ጦረኞችን እያንዳንዱ በየጦሩ ግንባር ወይም በየበሩ መዝጊያ ሕንፃዋን መስለው በተጠንቀቅ እንዲቆሙ አደረገ። የእግዚአብሔር መልአክ ኃይለኞች ከሆኑት ከእስራኤል ልጆች ፍራቻ የተነሣ ጠላቶቻቸው ኤሎፍላውያንን እንደማይንቀሳቀስ በድን አደረጋቸው። ያቺን ሀገር ያለምንም ችግር ገቡባት፣ የሚቃወማቸውም አልነበረም። እግዚአብሔርን የሚጠሉ የኤሎፍላውያን አምላክ ምክሩ ተሽሯልና። ሬሳቸውም እንደ ገል ስባሪ ተከመረ። የእግዚአብሔር ምሕረቱ ብዙ እንደሆነ መዓቱም ብዙ በመሆኑ ከልቡ በቀልን አወጣ። በዚያች ዕለት የተገደሉ ሰዎች ቁጥር በትንሹ 28,000 ይሆናል። ይልቁንም የሞቱት ቁጥራቸው ወይም ብዛታቸው እንደ ሳር ወይም እንደ ክረምት ዝናብ ጠብታ ይሆናል ተብሎ ይገመታል። ከዚህ በኋላ የእግዚአብሔር መልአክ በመካከላቸው ቆመና እናንተ የእስራኤል ማኅበራን፣ እነሆ አምላክ በመልአኩ በኡራኤልና በቀባው በሶምሶን እጅ አዳናችሁ አላቸው። ይህንንም ተናግሮ ወደ ሰማይ አረገ። ያ ያረገው መልአክም የመላእክት ሰራዊት ሁሉ በየማረጋቸው ቆመው አገኛቸው። ሚካኤልና ገብርኤልም በአውደ ምሕረቱ ግራና ቀኝ ቆመው በፍርሃትና በመንቀጥቀጥ፣ ሱራፌልና ኪሩቤልም ያለማቋረጥ ያለ ዝምታ ያመሰግኑታል። አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ ምስጋናህም በሰማይና በምድር የመላ ነው እያሉ ያመሰግናሉ። ዳግመኛም ለየራሳቸው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ይላሉ። ሦስተኛም ጣዕም ባለው ልዩ በሆነ ዜማ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ይላሉ። በበሩ ላይ ጌትነቱን የመብረቅ ነጎድጓድ የሰየመ እግዚአብሔርን ቀን ሌት ሁልጊዜ ለሰው ልጆችና ለእንስሳት ምሕረት ይለምኑታል ለዘላለሙ በእውነት። ምዕራፍ 3 ከዚህ በኋላ እግዚአብሔር መልአኩ ኡራኤልን ባረከውና ለሦስትነቱና ለገዥነቱ በአንድነት ለሚሰግድለት መለኮታዊ የምስጢር አዳራሽ የክብር አለቃ አድርጎ ሾመው። ኡራኤል ሆይ ክብር በመላእክት ሁሉ ዘንድ ይነገርልሃል። በምድር ላይ ስምህ በተጠራበት ዝክርህ በተደረገበት ጽዋጋን አጋንንት ርኩሳን መናፍስት ሁሉ ከዚያ እንዳይቀርቡ ሰማይና ምድር እስኪያልፍ ድረስ ፈጽመህ ታርቃቸዋለህ አለው። ጌታዬ ሆይ በጠላቶቼና በጠላቶችህ ክፉዎች መሰሪያን በሆኑት ሰውን በሚያስቱ አጋንንት ላይ ሥልጣን ስጠኝ ብሎ ኡራኤል ጌታን ለመነው። በብዙ በደልና በመገረም ለሰይጣን ከመገዛት ነፃ ወጣቸው ዘንድ ረዳት የሌላቸውንም ረዳት ሆናቸው ዘንድ ወደ ወገኖችህ ላከኝ አለ። አቤቱ ወገኖችህን ማራቸው፣ ይቅርም በላቸው፣ የእጅህን ሥራ አታጥፋ። ጌታዬ ሆይ አንተ ይቅር ባይና መሐሪ ነህና። ጌታችንም የለመንከኝን ሁሉ አደርግልሃለሁ፣ እንደ ተናገርከውም ሁሉ ይሁንልህ አለው። ድሃም ሆነ ክፉ ሰው ለመታሰቢያ ከቀረበው ማዕድ የበላና በአንተ ስም በጽዋ ከተቀዳው ውሃ የጠጣ ዳግመኛ በመመጣበት ጊዜ መታወቂያ የሆነው ዘንድ በግንባሩ ላይ በወርቅ ቀለም የተጻፈ የመስቀል ምልክት ይሁንለት። ከእናቱ ከማርያም መታሰቢያ ጋር ያንተም መታሰቢያ እንዲሁም የነቢያትንና የሐዋርያትን የጻድቃንን የሰማዕታትን መታሰቢያ ቢያደርግ እጅግ ደስ ይለኛል። መላእክትም ይህንን ቃል ሰምተው እርስ በርሳቸው ነቢዩ ዳዊት በምድር መካከል ለወገኖቹ መድኃኒትን አደረገ ብሎ እንደተናገረ እነሆ እግዚአብሔር በሰው ልጆች ላይ ሁሉ መልካም መድኃኒትን አደረገ ተባባሉ። ዘካርያስም ይቅር ባይ የእስራኤል አምላክ እግዚአብሔር ለወገኖቹ መድኃኒት ስላደረገ ይክበር ይመስገን እንዳለ። ዳግመኛም
ጌታችን ስሙ በስምህ የተሰየመ ሰው ኃጢአቱን ይቅር እለዋለሁ፣ እናት አባቱም ኃጢአት እንዳልሰሩ ተቆጥረው ንጹሐን ይሆናሉ አለው። ክፉም ቢሆን ደግሞ ነገራቸውን እንደ ማር ወለላ አጣፍጥላቸዋለሁ። የጻድቃን ነፍሳት ተሰብስበው አንዱን ቦታ እንኳን ሊሞሉት የማይችሉትን የሰው ልቡና ያላሰበውን ጆሮ ያልሰማውን ዓይን ያላየውን በበዓልህ ቀን የሰማያትን ዋጋ እሰጣቸዋለሁ። በስምህ የተራቆተውን ያለበሰ መላእክት የሚጎናጸፉትን የብርሃን መጎናጸፊያ አጎናጽፈዋለሁ። ከሞተም በኋላ ንጹሕ ባይሆንም እንኳ እኔ ከጨለማ የሲኦል ወንዝና ከሚያስፈራ ከእሳት ባሕር አሻግረዋለሁ። መነኩሴ ሆኖ ክንፈ ድንግልናው የተሰነካከለበት ቢሆን በቃል ኪዳንህ ከጸና የኪሩቤልን የእሳት ክንፍ አደርግለታለሁ። በስምህ የታመኑ ነገሥታትን መንግሥታቸውን አጸናላቸዋለሁ። ጠላቶቻቸውንም እያስገዛሁላቸው ከርኩሳን መናፍስትና ካጋንንት ኃይል ከክፉ ነገርም ሁሉ አድናቸዋለሁ። ዕድሜያቸውንም በዚህ ዓለም በመልካምና በሰላም አስረዝምላቸዋለሁ። መንግሥተ ሰማያትን አወርሳቸዋለሁ። እንዲሁም ከፀሐይ ብርሃን ይልቅ ከሚያበራ ብርሃን በወርቅና በያክንት ዕንቁ ከተሠራ የሕይወት አክሊል በራሳቸው ላይ አቀዳጃቸዋለሁ። ወርቁና ዕንቁም የሚያልፈው የዚህ ዓለም አይደለም፣ እስከ ዘላለሙ እያበራ የሚኖር የማያልፈው ነው እንጂ። ከልጆቻቸውም መካከል በእውነት በቀናች ሃይማኖት መንጋዬን የሚጠብቅ እስከ ዓለም ፍጻሜ ድረስ ከትውልድ ወደ ትውልድ የሚተላለፍ ዘር አይጠፋም። አንድ ሰው በበዓልህ ቀን ምጽዋት ለመስጠት ወዶ ሳለ ልብሱን ቀዶ ለድሃ ቢሰጥ እኔም የበደሉን ደብዳቤ እቀድለታለሁ፣ ኃጢአቱንም አስተሰርይለታለሁ፣ የዕድሜውንም ዘመን አረዝምለታለሁ። ኃጢአት ሰርቶ ቢጎዳደፍም እንኳ እኔ ከገነት በሚመነጨው የሕይወት ውሃ ጥቤ እንደ ወተት ነጭ አደርገዋለሁ። ይህ ከአሸናፊው አምላክ ስለ ቅዱስ ዑራኤል ክብር በተነገረ ጊዜ መላእክት በአንድነት ተሰብስበው ለእግዚአብሔር ምስጋና አቀረቡ። በአርያምም ፍጹም ደስታ አደረጉ። ዳግመኛም ላለቃችን ለዑራኤል ቃል ኪዳን ስለሰጠ በሰማይ ለእግዚአብሔር ምስጋና ይሁን አሉ። እሱ ዑራኤል የሰውና የእንስሳትም ሁሉ ወዳጅ ነውና። የቅዱስ ዑራኤል ልመናውና አማላጅነቱ የአምላኩን ፍቅር ለዘላለሙ ከወዳጆቹ ከሁላችን ጋር ይሁን ለዘላለሙ አሜን። አራተኛ ምዕራፍ። ልመናውና በረከቱ ለዘላለሙ ከወዳጆቹ ከሁላችን ጋር ይሁንና ቅዱስ ዑራኤል ያደረገው ታምር ይህ ነው። ዘወትር ሌት ከቀን ጋኔን የሚጠለው በሲዶና አገር የሚኖር አንድ ሰው ነበር። በዚህችው አገር ውስጥ የይቅርታና የምሕረት መልአክ የሆነ የመላእክት አለቃ በቅዱስ ዑራኤል ስም የተሠራች ቤተ ክርስቲያን ነበረች። ይህ ሰው የመላእክት አለቃ በሆነ በቅዱስ ዑራኤል በዓል ጥር 22 ቀን ካህናቱ በመሐሌት ጊዜ በፍቅርና በሰላም ሲዘምሩና ሲያሸበሽቡ ሳለ ከዚህችው ቤተ ክርስቲያን ውስጥ ገባ። ያን ጊዜ በውስጧ ቀይ ሰው መልኩ ከደም ግባቱ ጋር እጅግ ያማረ ከሰው ሁሉ ይልቅ የሚበልጥ በመካከላቸውም ቆሞ ከእያንዳንዱ ፊት የሚወርደውን ላብ በመሐረብ ሲጠርግ አየ። ያን ጊዜ ከእግሩ በታች ተንፈራገጠ። ጋኔኑም ከላዩ ላይ ጥቁር የእንጨት ቅርፊትን የመሰለ ሆኖ ወጣ። ጋኔኑም እሱን ትቶ ሸሼ። ዑራኤልም ሽሽቱን አይቶ ፈጥነህ ወደ እኔ ና ቢለው ፈርቶ ሽሽቱን ቀጠለ። ያን ጊዜ አንገቱን አንቆ በያዘው በትረ መስቀል ስለደበደበው ጮኾ አለቀሰ። መልአኩም ሁለተኛ ታሰቃየው ዘንድ ወደዚህ ሰው ትመለሳለህን ቢለው ከእንግዲህስ ወዲህ ወደ እሱ ብመለስ የአምላክህ መለኮታዊ ሰይፍ ከሁለት ይክፈለኝ ሲል በፊቱ ማለና እንዲሄድ ለቀቀው። ያም ሰው ያየውንና የሰማውን ሁሉ ለሰዎች ተናገረ። ያዩና የሰሙ ሰዎች ሁሉ እግዚአብሔርን አመሰገኑ፣ የቅዱስ ዑራኤልንም ታምራት አደነቁ። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይሁን። ለእኛም ምሕረትና ይቅርታ ይደረግልን። የመላእክት አለቃ የሆነ የቅዱስ ዑራኤል የረድኤቱ ሀብትና ልመናው ለዘላለሙ ከሁላችን ጋር ይሁን አሜን።
አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ ይሆን ዘንድ ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን እንድትጀምሩ በአክብሮት እናስታውሳቸዋለን። ስንክሳር ዘወርኃ ግንቦት 22 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 22 በዚህች ዕለት የከበረና የተመሰገነ ሐዋርያ እንድራኒቆስ አረፈ። ይህንንም ሐዋርያ የክብር ባለቤት ጌታችን ኢየሱስ ክርስቶስ መረጠው። እርሱም የእግዚአብሔርን መንግሥት እንዲሰብኩ ጌታ ከመከራው በፊት ከላካቸው ከ72ቱ አርድእት ውስጥ የተቆጠረ ነው። በጽርሐ ጽዮንም መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ስጦታ ተቀብሎ በብዙ አገሮች ውስጥ ሰበከ። በኒውቢያ ሀገር ላይም ሐዋርያት በአንብሮተ እድ ኤጲስቆጶስነት ሾሙት። በውስጧም ሰበከ። በጨለማ በድንቁርና የሚኖሩ ብዙዎች አረማውያንንም የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። ከዚህም በኋላ ሐዋርያ ዮልዮስን ወስደው በአንድነትም በብዙ አገሮች ዞረው አስተማሩ። ብዙ ሰዎችንም አጠመቁ። ታምራትንም በማድረግ ከሰዎች ላይ አጋንንትን አባረሩ። ብዙዎች በሽተኞችንም ፈወሷቸው። የጣዖታትንም ቤቶች አፍርሰው የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ አብያተ ክርስቲያንን አነጹ። አገልግሎታቸውንም በፈጸሙ ጊዜ ጌታችን ከድካም ወደ ረፍት ከሐዘንም ወደ ደስታ ሊወስዳቸው ወደደ። ከዚህ በኋላ ሐዋርያ እንድራኒቆስ ታመመና በዚህች ቀን አረፈ። ቅዱስ ዮልዮስም ገንዞ በመቃብር አኖረው። ለእግዚአብሔርም ምስጋና ይሁን። እኛንም በአባቶቻችን ሐዋርያት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የምሥራቃዊ ያዕቆብ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ግንቦት 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ እንድራኒቆስ ሐዋርያ ከ72ቱ አርድእት ውስጥ የሆነ። ሁለተኛ ቅዱስ ያዕቆብ ምስራቃዊ ለክርስቶስ የታመነ። ወርሃዊ በዓላት፣ አንደኛ ቅዱስ ዑራኤል ሊቀ መላእክት፣ ሁለተኛ ቅዱስ ሉቃስ ወንጌላዊ፣ ሦስተኛ ቅዱስ ደክስዮስ የእመቤታችን ወዳጅ፣ አራተኛ አባ አንጦንዮስ አበ መነኮሳት፣ አምስተኛ አባ ጳውሊ የዋህ። ስለ እናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ። በሐዋርያት መካከልም ስመጥሮች ለሆኑ ደግሞም ክርስቶስን በማመን ለቀደሙኝ አብረውኝም ለታሰሩ ለዘመዶቼ ለአንድራኒቆንና ለዮልያን ወይም እንድራኒቆስና ዮልዮስ ሰላምታ አቅርቡልኝ። ጌታ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብክ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን፣
ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን።